በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ክቡራን ምእመናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ያው እንደምናውቀው ዛሬ እናታችን እመቤታችን ቅድስት ድንግል ማርያም ከተወደደ ልጇ ጋር ያደረገችው ስደት ያበቃበትና የተመለሰችበትን ወቅት ደግሞ የምናስብበት ያው 40 ቀን ያህል ነበር ሲታሰብ የቆየው። ከዚያ መልስ ሄሮድስ እና ሕፃኑን ሊገድሉት የሚፈልጉት ሞተዋልና ሕፃኑንና እናቱን ይዘው ከግብፅ ወደ እስራኤል ተመለስ በሚል ቃል ቅዱስ ዮሴፍ ተነግሮት እመቤታችን ከልጇ ጋር ከስደት የተመለሰችበት በዓል እያከበርን ነው። ከበዓሉ በረከት ረድኤት እግዚአብሔር በቸርነቱ ያሳድርብን። እመቤታችን ሁላችንን ደግሞ ካለንበት የኃጢአት ስደት በንስሐ ትመልሰን። ወደ ዛሬ ትምህርታችን እንሄዳለን። ዛሬ ምስጢረ ሥላሴ እንማራለን ብለን ተነጋግረን ነበር አይደል? ስለዚህ ዛሬ ምስጢረ ሥላሴን መማር እንጀምራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ምስጢረ ሥላሴን መማር ማስተማር የቤተክርስቲያናችን የመጀመሪያ የትምህርት መጀመሪያ ነው። ማንኛውም ክርስቲያን ገና ለመጀመሪያ ጊዜ ሕፃን ሆኖ ነፍስ ማወቅ ከጀመረበት ጊዜ መስማት፣ ማዳመጥ፣ መረዳት ከጀመረበት እድሜ ጀምሮ ማንኛውም ሕፃን ምስጢረ ሥላሴ ተምሮ እንዲያድግ ነው አባቶቻችን የሚያስተምሩት። ልክ በሕፃንነት ወተት እንደሚጠጣው ምስጢረ ሥላሴን እየጠጡ ልጆቻቸውን ሊያሳድጉ ይገባል። ለዚህ ነው ቅዳሴያችን አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው፣ ጭማሪ የሌለበት አንድ ሐሊብ እርሱ ነው ይላል። ሐሊብ ማለት ወተት ነው በግዕዝም በአረብኛም። እና ወተት የተባለው ምስጢረ ሥላሴን እየተማረ ማደግ መማር አለበት። በጣም ብዙ ጽንሰ ሐሳብ ነው ምስጢረ ሥላሴ። ዛሬ የመጀመሪያውን ክፍል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ ምስጢረ ሥላሴን ቀጥታ ስንተረጉመው የሶስትነት ምስጢር ማለት ነው። እስኪ በሉ የሶስትነት ምስጢር። ሥላሴ ማለት ቀጥተኛ ትርጉሙ ሶስትነት ነው። የሶስትነት ምስጢር ነው። በውስጡ ግን ሶስትነትም ብቻ አይደለም የምንማረው፣ ስንትነትንም አንድነትም ነው። ያው በከፊል ተሰይመዋል አምስቱ አዕማደ ምስጢር። ምስጢረ ሥላሴ አንድነትም አለው። ምስጢረ ሥጋዌ የአምላክ ሰው መሆንን የሚያሳይ ቃል ነው፣ ግን የሰውንም አምላክ መሆን ያካትታል ትምህርቱ እና ምስጢረ ሥላሴ ማለት የሶስትነት ምስጢር ነው። ብዙ ሰዎች ምስጢረ ሥላሴ ምን ማለት እንደሆነ ባለመረዳታቸው የየራሳቸው ማብራሪያ ሰጥተው ምስጢረ ሥላሴ ላይ የሚያላግጡ ወይም ደግሞ ሶስት አምላክ የምናመልክ አድርገው የሚረዱ ሰዎች አሉ። ውስጥም ሆነን በደንብ ነገሩን ካለመረዳት ሶስት አምላክ ነው አንድ አምላክ ነው የምታመልኩት ሲባል ብዙም ተማምኖ ለመመለስ ሰው ይቸገራል። ግን ስመ ሥላሴ ስንጠራ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማለት ምን ማለት ነው? አንድ አምላክ ነው። ስለዚህ አብ ወልድ መንፈስ ቅዱስ አልን እንጂ ስለ አንድ አምላክ ነው የምንነጋገረው። ግን ለአንዳንድ ሰው ጥያቄ የሚሆንበት አብም አምላክ ከሆነ ወልድም አምላክ ከሆነ መንፈስ ቅዱስም አምላክ ከሆነ እንዴት ነው ሶስት አምላክ ሊሆኑ የማይችሉት የሚለውን በዝርዝር እንማረዋለን በቀጣይ ክፍሎቻችን። ግን እግዚአብሔር ሶስት ነው የሚል አለመሆኑን ከመረዳት ይጀምራል ምስጢረ ሥላሴን መረዳት። ምስጢረ ሥላሴ ማለት እግዚአብሔር ሶስት ነው ማለት አይደለም። እግዚአብሔር ሶስትነት አለው ማለት ነው። ምን አለው ማለት ነው? ስለዚህ ሶስት አምላክ ወይም ሶስት ነው እግዚአብሔር እያልን አይደለም። እግዚአብሔር ሶስትነት ግን አለው እያልን ነው። ከአንድነቱ ጋር ሶስትነት አለው። አንድነቱ ላይ ብዙ ክርክር የለም። መቼስ እግዚአብሔር አንድ ነው ወይስ አይደለም በሚል ክርክር ብዙም የለም አይደል? ሁሉም ያምናል፣ ሰይጣንም ሳይቀር ያምናል ይላል መጽሐፍ ቅዱስ። የያዕቆብ መልእክት ላይ
እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ ይላል። እግዚአብሔር ስንት እንደሆነ አጋንንትም ደግሞ ያምናሉ ይንቀጠቀጡማ ይላል። ስለ እግዚአብሔር አንድነት አጋንንትም ሳይቀር ያምናሉ፣ እንኳን እኛ ማለት ነው። መጽሐፍ ቅዱስ ስለ እግዚአብሔር አንድነት ብዙ ብዙ ቃላት ተናግሯል። አንድነቱን የማናምን ሆነን አይደለም ስለ ሶስትነቱ የምንነጋገረው። እስራኤላውያን እንደ ጸሎተ ሃይማኖት ወይም እንደ ክሪድ የሚደግሙት ጸሎት አለ። እዚህ ዘዳግም 6:4 ላይ እስራኤል ወይ ስማ፣ የያዕቆብ ልጅ ሆይ አድምጥ ይልና አምላክ እግዚአብሔር አንድ አምላክ ነው ይላል። ስንት አምላክ ነው? አንድ አምላክ ነው። ይህንኑ ጥቅስ አምላካችን ኢየሱስ ክርስቶስ ድጋሚ ጠቅሶታል። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ከትእዛዛት ሁሉ ፊተኛይቱ የትኛዋ ነች ተብሎ ሲጠየቅ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለው ነው። ስለዚህ ክርስትና ስለ አንድ አምላክ ስለ አንድ እግዚአብሔር ነው የሚናገረው። ግን አንድነት ውስጥ ደግሞ ስንትነት አለ? ሶስትነት አለ። እንዴት አንድነቱ ሶስትነት ሊኖር ይችላል? ሶስትነት ካለው እንዴት አንድ ሊባል ይችላል ካላችሁ መጽሐፍ ቅዱስ ላይ አንድ የተባሉ ነገሮች በሙሉ ሶስትነት ወይም ከዛም በላይነት ሊኖራቸው ይችላል። ለምሳሌ ሁላችንም የምናውቀው ጥቅስ ላስታውሳችሁ። ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ይላል ብሉይ ኪዳን። አዲስ ኪዳን ይተባበራል ይላል። ሁለቱም ጥሩ ነው። ሰው እናትና አባቱን ይተዋል ከሚስቱ ጋር ይጣበቃል፣ ሁለቱም ባልና ሚስት ስንት ስጋ ናቸው? አንድ ስጋ ናቸው ይላል። አሁን ባልና ሚስት ሊትራሊ አንድ ናቸው? የታክሲ ሲከፍሉ የስንት ሰው ነው የሚከፍሉት? የሁለት አንድ ስጋ ነን እና ብለን የአንድ ሰው ልክፈል ቢሉ የሚሰማቸው የለም አይደል? ግን መጽሐፍ ቅዱስ በግልጽ አንድ ስጋ አንድ ነፍስ እንኳን አይልም። ምክንያቱም አብረው አይኮነኑማ። አንድ ስጋ ናቸው ይላል። ይህንኑ ጥቅስ ማርቆስ ወንጌል ላይ ስታነቡትም ይላል ሁለቱም አንድ ስጋ ይሆናሉ፣ ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም ይላል። ባልና ሚስት አንድ ናቸው በሚለው ሁላችንም እንስማማለን። ግን ይገባናል፣ ሁለትነታቸው እንዳለ እናውቃለን አይደል? ሁለት ናቸው፣ ግን በሆነ ነገር አንዳች አንድ በሚያደርግ ነገር ምን ሆነዋል? አንድ ሆነዋል። ስለዚህ መጽሐፍ ቅዱስ አንድ ያለው ሁሉ አንድ ብቻ አይደለም ማለት ነው። ባልና ሚስት አሁን አንድ ናቸው፣ ግን በውስጣቸው ስንትነት አላቸው? ስንትነት አላቸው? ሁለትነት አለ። ስለዚህ አንድ ሲሆኑ ሁለት ሲሆኑ አንድ። በምን ሁለት ሆኑ፣ በምን አንድ ሆኑ የሚለውን እንነጋገራለን ማለት ነው። ወደ ምስጢረ ሥላሴ ስናመጣው አንድ ሲሆኑ ሶስት ሲሆኑ በዚህ ሶስት ናቸው፣ በዚህ አንድ ናቸው እንደምንል ማለት። ሌላ አንድ ልጨምርላችሁ። የማርቆስ ወንጌል ላይ ሐዋርያት ሥራ ላይ ምዕራፍ 4 ስለ መጀመሪያዎቹ ክርስቲያኖች ሲናገር ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበራቸው ይላል። በጣም ያስገርማል። ምን ያሉት? ምእመናን ሁሉ። እኔ በጣም እኮ የሚገርም ነው። አሁን እኛ እንኳን ምእመናን ሁሉ አንድ ቤተሰብ ራሱ አንድ ልብ አለው ለማለት በጣም እንቸገራለን። የዚያን ዘመን ግን ክርስቲያኖች አንድ ልብ ነበራቸው፣ አንድም መንፈስ ነበራቸው ይላል። የታወቀ ነው እኮ አንድ ልብ ናቸው ማለት የየራሳቸው ልብ የላቸውም፣ የየራሳቸው ሐሳብ የላቸውም ማለት አይደለም። ግን በብዙነት ውስጥ አንድነት አለ፣ በአንድነት ውስጥ ብዙነት አለ። በመጽሐፍ ቅዱስ ባጭሩ አንድ ተብሎ የሚጠራ ነገር ውስጡ ከአንድነት በላይ ሊኖረው ይችላል። እግዚአብሔርም አንድ ነው ስንል አዎ አንድ ነው፣ በባህሪው በመለኮቱ በአምላክነቱ አንድ ነው። ግን ሶስትነት አለው እያልን ነው እንጂ እግዚአብሔር ሶስት ነው እያልን አይደለም። ይህንን ከተረዳን መጽሐፍ ቅዱስም እግዚአብሔርን እንደ አንድ ብቻ ሳይሆን ሶስትነት ያለው እንደሆነ የሚያሳዩ ብዙ ቃላት የለመዳችሁትን ጥቅስ ልንገራችሁ። እግዚአብሔር ፍቅር ነው የሚል ቃል የለም? የዮሐንስ መልእክት ላይ አንደኛ ዮሐንስ ምዕራፍ 1 ቁጥር 4 ላይ እግዚአብሔር ምንድን ነው? ፍቅር ነው። ይሄ የተለመደ ቃል ነው እና ፍቅር የሌለው እግዚአብሔርን አያውቅም ይላል። ምክንያቱም እግዚአብሔር ምን ነውና? ፍቅር ነውና። እንደ ስብከት ካየነው ልክ ነው። እግዚአብሔር ፍቅር ነው፣ እኛም እርስ በርስ መዋደድ አለብን፣ እሱን አውቃለሁ የሚል ፍቅር ሊኖረው ይገባል ነው። ግን ሊቃውንተ ቤተክርስቲያን ይህንኑ ቃል እግዚአብሔር ፍቅር ነውን ለምስጢረ ሥላሴ ነው ያስቀመጡት፣ ለእግዚአብሔር አንድነትና ሶስትነት። ምክንያቱም እግዚአብሔር ፍቅር ነው የሚለው ወዳጅ ነው፣ የሚያፈቅር የሚወድ ነው የሚለው ቃል ዓለም ከተፈጠረ በኋላ ከሆነ ሰውን መፍቀር የሰብ ነው። እግዚአብሔር ሰውን ይወዳል፣ መላእክትን ይወዳል፣ ፍጥረቱን ይወዳል። ዓለም ከመፈጠሩ በፊት ግን እግዚአብሔር ብቻውን ነበራል? ነበር አልነበረም? ነበረ። ከማን ጋር? ምንም ፍጥረት የለም አይደል? ስለዚህ እግዚአብሔር ብቻውን ነው ያለው። እግዚአብሔር ፍቅር ከሆነ እኛ ሳንመጣ በፊት ማንን ይወዳል? ማንን ሊያፈቅር ይችላል? ስለዚህ ፍቅር የሚለው ቃል አስቀድሞ የተነገረው ስለ ምስጢረ
ሥላሴ ነው። የአብ የወልድ የመንፈስ ቅዱስን ምንነት አንድነት፣ ሶስቱ ሲሆኑ አንድ ሲሆኑ ሶስት። ይህንን የዮሐንስ ወንጌል ምዕራፍ 17 ላይ ታገኙታላችሁ። አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይልና ክርስቶስ የጸለየው በጣም ድንቅ ጸሎት አለ። እግዚአብሔር ዕድሜ ከሰጠን እዚሁ ትምህርት ላይ ያን ምዕራፍ ሙሉን ማብራራት ያስገድደናል። ክርስቶስ በጣም ጥልቅ የሆነ ጸሎት ነው ያደረገው። በዚያ ጸሎት ላይ ግን ለክርስቲያኖች ወይም ለምእመናን የተመኘላቸው ፍቅር አለ፣ አንድነት አለ። ያ አንድነት ምንድነው? አባት ሆይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ ስጣቸው ይላል። እስቲ በሉ እኔ እናንተ ምን እንደሆንን ምን የሆኑ ዘንድ ስጣቸው። ኦ አባ ቅዱስ ቀቦሙ የሚል መዝሙር አታውቁ? ብዙ ጊዜ እኛ ለጳጳሳት ስናይ የምንዘምረው ያው አባ የምትለዋን ይዘን ማለት ነው። ኦ አባ ቅዱስ ቀቦሙ፣ ቅዱስ አባቶች ጠብቃቸው፣ ከመ ይኩኑ አሐደ፣ እንደኔና እንዳንተ ከማነን የሚለው እኔ እናንተ አንድ እንደሆንን። እንግዲህ ክርስቶስ በእኛ መሃል የሚመኝልን ፍቅር ማለት በእሱና በአብ መሃል ያለው አንድነት ያህል ነው። ይህንን ለሁላችን ያድለን። ስለዚህ ፍቅር ተብሎ ይጠራል እና ምስጢረ ሥላሴ በዚህ መልኩ አንድነት ውስጥ ያለ ስንትነት ነው? ሶስትነት ነው። እግዚአብሔር ሶስትነት አለው ነው። በዛሬ ትምህርታችን መጽሐፍ ቅዱሳዊነቱን ነው የምንማረው። ምስጢረ ሥላሴ ጽንሰ ሐሳብ አይደለም። እንግዲህ ክርስቲያኖች ነን ብለው ደግሞ ምስጢረ ሥላሴ የማይቀበሉ አካላት አሉ። ገሌ ገሌ ብለን እኛ እዚህ ስም ስናስጠና አንውልም። ግን የተለያዩ የእምነት ተቋማት አሉ ምስጢረ ሥላሴ የማያምኑ ግን ክርስቲያኖች ነን ብለው ደግሞ የሚያስቡ እና አልገባ ሲላቸው ከመጨናነቅ የራሳቸው ቲዎሪ ፈጥረው ብዙ አይነት የክህደት ትምህርቶች አስተምረዋል። ከጥንታውያኑ ብንጀምር ሰባሊዮስ የሚባል መናፍቅ በቤተክርስቲያን ተነስቶ ነበር። ሰባሊዮስ የራሱ አዲስ ያመጣው ትምህርት ነበር። ይህን የሚረዱ ክርስቲያንን የሚሉ አሉ። በነገራችን ላይ አሁንም እኔ በአንዳንድ ምልልሶች አንዳንድ ሰዎች እንደዛ እንደሚያስቡ የሚያሳይ ነገር ገጥሞኝ ያውቃል። ሰባሊዮስ ምንድን ያለው? አብ ወልድ መንፈስ ቅዱስ የሚለውን ሶስትነት ጨፍልቆ አንድነት አደረገውና እግዚአብሔር በብሉይ ኪዳን አብ ነበረ። ከዛ በሐዲስ ኪዳን ደግሞ ማን ሆኖ መጣ? ወልድ ወይም ክርስቶስ ሆኖ መጣ። ከዛ ክርስቶስ ሲያርግ ደግሞ መንፈስ ቅዱስ ሆኖ መጣ። እውነት መሰላችሁ? እንዲህ ነገር ስታዩት ጥሩ አስተካካው እንዳትሉ፣ ግን ብዙ ጥቅሶችን ከመጽሐፍ ቅዱስ ማውጣት አለብን ይህን ጽንሰ ሐሳብ ለመቀበል። ለምሳሌ ክርስቶስ እየተጠመቀ ያለ በሰማይ ምን የሚል ድምፅ መጣ? የምወደው ልጄ። ከብሉይ ኪዳን ነው የመጣው ነው እንዴ? ብዙ ጥቅሶች ቦታ ያጣሉ። አባቴ መንፈስ ቅዱስን ይልክላችኋል፣ አጽናኝ መንፈስን ይልክላችኋል ብሎ ተናግሯል። ክርስቶስ አባቴ ብሎ ተናግሯል። በፊት የነበርኩት እኔ አላለም። እና በስሪ ሞዴልስ ወይም በተለያዩ አመጣጦች ነው መጥቶ የነበረው የሚለው በጣም ስህተት ነው። ይሄ ስህተት እስከምን ይወርዳል መሰላችሁ? አብ ነው የተሰቀለው እስከ ማለት ፓትሪ ፓሽን የሚባል ወይም አብ ተሰቃይቷል የሚል ትምህርትም ሰባሊዮስ በዛው አምጥቷል። ግን አብ እንዳልተሰቀለ የምታውቁት ክርስቶስ መስቀል ላይ ሳለ የመጀመሪያ ንግግሩ ማን ሆይ ነው? የሚያደርጉትን አያውቁምና በቃ እንደው በእውነት ለእግዚአብሔር ይስጡ አይባልም እንጂ ሰባሊዮስን ጸጥ አደረገው ማለት ነው። ገና ንግግሩን ሲጀምር ማን ሆይ አለ። ስለዚህ አንተ አልተሰቀልክም፣ የተሰቀልኩት እኔ ነኝ። በዋዜማው አባት ሆይ ብትወድስ ይህ ጽዋ አባት ሆይ ብሎ ተናግሯል፣ ጠርቷል። ነገር ግን ያንተ ፈቃድ ይሁን እንጂ እኔ አይሁን ብሏል። ስጋን ወክሎ ነው ይሄን የተናገረው እንጂ እሱ መሰቀሉን ሳይፈቅደው ቀርቶ አይደለም። መጨረሻም ላይ ደግሞ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ፣ አማህጽን ነፍሴ ውስጥ እዴከ፣ በእጅህ ነፍሴን አደራ ሰጣለሁ አባት ሆይ ብሎ። ስለዚህ ነፍሱ እስከወጣችበት ሰዓት ድረስ የተሰቀለው ወልድ ስግው ቃል ሰው የሆነው ወልድ ነው እንጂ አብ አይደለም። እና መንፈስ ቅዱስ በኋላ መጣም ለሚለው እንደዚሁ ይልክላችኋል አብን ላኪ አድርጎ ስለሚናገር መጽሐፍ ቅዱስ ይሄ እጅግ በጣም የተሳሳተ ነው። ምስጢረ ሥላሴ በእርግጥ ከአይምሮ በላይ ነው። አዎ ይነገራል፣ ግን ተነግሮም የሚበቃ አይደለም። ባለፈው ሳምንት በጥቂቱ እንዳነሳ ነው ምስጢር የሚያሰኛቸው ምክንያቶች አንዱ ከሰው አይምሮ በላይ ስለሆነ ነው። አንድ ወንድማችን ጥሩ አድርጎ የዘመረው የቅዱስ ያሬድ መዝሙር አለ። ሥላሴ ስትነከር የሚል መዝሙር፣ ትትረመም ወይ ትትነከር የሚል መዝሙር አታውቁም? ሥላሴ ልዘምረው እንዴ? አስታወሳችሁት አይደል? ሥላሴ ትትረመም በሉ እስኪ። ወትትነከር ሲተረጎም ምን መሰላችሁ? ሥላሴ እንዲያው ዝም ማለት ነው ባጭሩ። እኔ ስተረጉመው ባጭሩ ትትረመም ማለት ዝም ትባላለህ ማለት ነው። ትትነከር ማለት ትደነቃለህ ማለት ነው።
አንዳንዴ እንኳን እግዚአብሔርን አንዳች አስደናቂ ነገር ለመናገር ቋንቋ አጥሮን አያውቅም። ልንገልጸው እንሞክርና ቋንቋው በጣም ትንሽ ይሆንብናል። ለዚህ ነው ስለማይነገር ስጦታው ማን ይመስገናል? ስለማይነገር የሚለው የተሻለ ነው። እንደውም የማይነገር ነው ማለት እንደውም የበለጠ ይገልጿል። የኛ ቤተክርስቲያን አፖፋቲክ ቴዎሎጂ ነው የሚባለው። የኛ ካታፋቲክ እና አፖፋቲክ ይባላል። ካታፋቲክ የሚባለው ስለ እግዚአብሔር እንዲህ ነው ብሎ መግለጽ ነው። አፖፋቲክ ደግሞ ያልሆነውን ነገር ማብራራት፣ እሱ የበለጠ ይገልጸዋል። አሁን ኪዳን ስታደርሱ ብትሰሙ የማትመረመር አንተን ይላል። ምንም ለዘይት አስተርኢ አምላክ ንሰፍ ነፍሰነ፣ ለማትገለጠው አምላክ ነፍሳችንን እንሰጣለን እናፈሳለን ይላል። ማለት አትታይም፣ አትገለጽም፣ አትመረመርም ማለት የተሻለ ይገልጸዋል። ለምን? ስለ እግዚአብሔር የምንናገረው እውቀቱ ኖሮን አይደለም። በጣም ትንሽ ጥቂት የሩብሩብ እንኳን አናውቅም ስለ እግዚአብሔር። ታዲያ ካላወቅን ለምን ዝም አንልም ከተባለ ዝም ማለት ደግሞ እንደው አለማመን እንዳይሆንብን። አውግስጢኖስ የተባለው ሊቅ ምን ይላል መሰላችሁ? ስለ እግዚአብሔር የምንናገረው አውቀን ሳይሆን የመናገር ተቃራኒው ዝምታ ነው። ስለዚህ ዝም ከማለት ቢያንስ የምንችለውን ያህል ትንሽ ምን እንላለን? እንናገራለን። የበለጠ ግን ለመናገር የምንችለው መናገር አለመቻላችንን። አንተ ልትገለጽ ልትመረመር አትችልም ከማለት በላይ እግዚአብሔርን አይገልጸውም። እና ሊቁ ታዲያ ምን አለ? ሥላሴ ትትረመም ወትትነከር። ሥላሴ እግዚአብሔር ሆይ ሶስትነት እንዲያው በቃ ዝም ነው ሊባል የሚችል እና ይደነቃል፣ እናደንቀዋለን እንጂ እንዘምርለታለን እንጂ አናብራራውም ብሏል። ምስጢረ ሥላሴ በብሉይ ኪዳን በጣም የሚገርማችሁ እግዚአብሔር ሰውሮታል። ለምንድን ነው የሰወረው? በሁለት ምክንያት ነው። አንደኛ እንግዲህ እግዚአብሔር ለሕዝቡ ትምህርት መስጠት ወይም መጽሐፍ መስጠት የጀመረው በሙሴ በኩል ነው። እንደምታውቁት እየሰማችሁ ነው። ጨለማ ትንሽ ለእንቅልፍ ይመቻል መሰል። እየሰማችሁ ነው። ሕግጋትን ሲሰጥ እግዚአብሔር በሲና ተራራ ለሙሴ ነው የሰጠው። እንደምታውቁት በ10ቱ ትእዛዛትና ሌሎቹ መጻሕፍት የኦሪት መጻሕፍት የምንላቸው በእነዛ መጽሐፍት ላይ ምስጢረ ሥላሴ ተብራርቶ አልተነገረም። እግዚአብሔር ለምንድን ነው ያንን ለእስራኤላውያን ያልገለጸላቸው? የመጀመሪያውን መጽሐፍ ለተቀበሉት ሰዎች ስለ አምላክነቱ፣ ስለ ኃይሉ፣ ስለ ሁሉ ነገር ነግሯቸው ሳለ ስለ ስነ ፍጥረቱ ሳይቀር እንዴት እንደፈጠረ ለሙሴ እንግዲህ ሙሴ እግዚአብሔር ሲፈጥር በሕይወት ነበረ አልነበረም? እንግዲህ ነቢያት የወደፊቱን እና አሁን በዘመናቸው ሌላ ቦታ የሚደረገውን ያያሉ፣ ግን ኃላፊያቱንም ያያሉ ያለፉ ከመኖራቸው በፊት። ሙሴ ወደኋላ ሄዶ እግዚአብሔር ሰማይና ምድር እንዴት እንደፈጠረ አዳም እንኳን ያላየውን ማለት ነው ሙሴ አይቶ ጻፈ። በዛ ጽሑፍ ውስጥ ግን እግዚአብሔር አንድነት ሶስትነቱን በግልጽ አላስተማራቸው። ለምንድን ነው? እሱ አንድም ሶስትም ስላልነበረ አይደለም፣ ሶስትነት ሳይኖረው ቀርቶ አይደለም። ግን ትምህርቱን ለመቀበል የእስራኤላውያን ጫንቃ ምን አይልም ነበር? አይችልም ነበር። እግዚአብሔር ደግሞ ሁል ጊዜ የሚያስተምረው ሰዎች በሚችሉ ክርስቶስን በአዲስ ኪዳን ሲያስተምር ሐዋርያትን ብዙም ምነግራችሁ ነገር አለኝ፣ አሁን ግን ልትሸከሙት አትችሉም ይላል። በዚያ ላይ እስራኤላውያን ለ430 ዓመት የቆዩት የት ነበር ብለናል? ግብፅ ነው፣ በባርነት ነው። ግብፅ ውስጥ ደግሞ ሲኖሩ በጣም መጥፎ ልማድ ለምደው መጥተዋል። ምንድነው? ጣዖት አምልኮ ነው። ብዙ አማልክትን ማምለክ ነው። ግብጾች ለሁሉ ነገር ነው አምላክ ያላቸው። ለእያንዳንዱ ጉዳይ አምላክ አላቸው። በጣም ብዙ። ይሄ የአሕዛብ ልማድ ነው በሙሉ። አሕዛብ አምልከው የሚሰይሙት አምላክ ሲያጡ ደግሞ ለማንኛውም ብለው ለማይታወቅ አምላክ ብለው ጣዖት ይሰራል። ማለት ለወደፊቱ ዲስከቨር ስናደርገው ቦታ እንያዝለት ብለው። ስለዚህ ብዝሃ አማልክት በጣም በአሕዛብ መሃል ተለምዷል። እስራኤል ደግሞ ግብፅ ሄደው ያንን ተለማምደው ነው የመጡት። ሙሴን እንኳን የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ ካለበት ምክንያት አንዱ የግብፅን ጥንቆላም ተምሮ ስለነበር ነው ሙሴ። ስለዚህ እግዚአብሔር እስራኤልን ከግብፅ ካወጣ በኋላ ነው ሕጉን የሰጣቸው። እስራኤልን በቀላሉ ከግብፅ አወጣ እንጂ ግብፅን ግን በቀላሉ ከእስራኤል ውስጥ ማውጣት አልቻለም። በጣም ያስቸግር ነበር። ውስጣቸው ነበረ የግብፅ ጣዖት አምልኮ። ለዚህ ነው ሙሴ ዞር ሲል ጥጃን የሰሩታል። ወዲያው ተንቀዥቅዥ ወዲያው ያምፁ ነበር። በጣም አስቸግረዋል። ገና ከኤርትራ ባህር እንደተሻገሩ ጀምሮ ነው አመፅ የጀመሩት። ኮሚቴ ሁሉ አቋቁሟል እኮ የግብፅ አስመላሽ ኮሚቴ። በነገራችን ላይ ሙሴ ላይ ተቋቁሞ እንመለስ አንፈልገውም ብለው በጣም እኮ የሚገርም ነው። ሊገሉት ድንጋይ ያነሱ ነበረ በተደጋጋሚ። ምን አገባህ ይሉታል። አንተ በእኛ መሀል ያ ሁሉ ችግር አለ። ስለዚህ አልተረዱትም እና ሶስትነቱን የዛኔ ገልጾላቸው ቢሆን ኖሮ ያለ ጥርጥር እስራኤላውያን ስንት አምላክ አለን ይሉ ነበር? ሶስት አምላክ።
ሶስት አምላክ የሙሴን ስጋ እንኳን ደብቆባቸዋል፣ ሰውሮባቸው። ሙሴ ከሞተ በኋላ አስከሬኑን አላገኙትም። እግዚአብሔር ሸሸገው። የትኛው ተራራ እንደሆነ አይታወቅም። ሰይጣን እንኳን ለምኗል የሙሴን ስጋ ካልተሰጠኝ ብሎ። የሰይጣን ተንኮል እግዚአብሔር ያሳያል። አሁን ምን ሊያደርግልን ነው? ዓላማው ምንድነው? ሊያስመልክ ነው። እነሱ ግብፅ እየኖሩ ሳለ ግብፃውያን እንዴት ሬሳ እንደሚንከባከቡ ታውቃላችሁ። በመሚ አድርቀው ጣዖት ይሰራለታል ምናምን። ስለዚህ ያ ውስጣቸው የቀረውን ጣዖት አምልኮ ስለሚያውቅ የሙሴን ስጋ ካልሰጠኝ ብሎ ከማን ጋር ተከራከረ? ከቅዱስ ሚካኤል ጋር ተከራከረ። ሲለው የቅዱሳንን አጽም ያቃልላል ሰይጣን አይደል? ምን ያደርጋል አጽማቸው ምናምን እየሄዳችሁ የምትሳለሙት እያሉ በሆነ ሰዎች እያደረ ያስቅብናል፣ ያስተርበናል። ሲለው ደግሞ ይለምናል ስጡኝ እያለ ቅዱስ ሚካኤል ጋር ተከራከረ። ሙሴ ሰይጣን ሲጠይቅ ሚካኤል ተከራከረው። በእውነት ቅዱስ ሚካኤል ለሙሴ ስጋ ከተከራከረ ለእኛ ነፍስ አይከራከርም? ይከራከርልን ለሁላችን። ከዛ ተከራከሩ። ካልሰጠኝ አለው። መጨረሻ እግዚአብሔር ምን ይበለ ይገስጽ አለው እንጂ የስድብ ቃል አልተናገርም። ስለዚህ ይሄ ሁሉ ግን እስራኤላውያንን ከጣዖት አምልኮ ለማዳን ነው። ሁለተኛው ቅዱስ ጎርጎርዮስ ዘንዚናዙ ደግሞ ለእስራኤላውያን ምስጢረ ሥላሴ ለጣዖት አምልኮ ብቻ አይደለም፣ ምስጢረ ሥላሴ ቀስ በቀስ መረዳት ስለሚያስፈልግ ነው ይላል። እና ሥላሴን በሚመጣው ክፍል የምንማረው ሥላሴ ምሳሌዎች ብለን አንዱ ፀሐይ ነው አይደለም? ፀሐይ ሥላሴ ምሳሌ ናት። ጠዋት ከእንቅልፋችሁ እንደነቃችሁ ስትወጡ ፀሐይ ወጣለች። ቀጥታ አይናችንን ገልጠን ፀሐዩን ብናይ ምን እንሆናለን? አይናችን ይጎዳል አይጎዳም? ይጎዳል። ስለዚህ በተቻለን አቅም ፀሐይዋን ሁሉ ላለማየት ለምንጥረው። ካየን እንኳን አይናችንን ምን ብለን ነው? ዘግተን ነው። ቀስ ቀስ እያደረግን ነው፣ እየከፈትን ነው ልናያት የምንችለው። ማየት እንደው የግድ አለብን ከተባለ ግን በተቻለ አቅም ብዙ ሰው ፀሐይን አፍጦ አያይ ወይ የሆነ ግርዶሽ አለው ወይ ምናምን ካልተባለ የሆነ ምክንያት ከሌለን በስተቀር እሱ መነጽር አድርገን ነው እንጂ አናያትም። ፀሐይ ግን በብርሃኗ እንንቀሳቀሳለን፣ ትጠቅመናለች። ግን የግድ በአንዴ ካላየናት አንልም። ቀስ ቀስ እየተባለ ካልሆነ የሰው አይን ቀስ ብሎ ነው የሚገለጠው። ቅዱስ ጎርጎርዮስ ዘኑሲስ ምን ይላል? ዘንዚናዙ ይቅርታ፣ ምስጢረ ሥላሴንም ልክ እንደዚህ ነው ሰው ሊረዳው የሚችለው። በአንድ ጊዜ አንድነቱን ሶስትነቱን ቢያበራበት ማለት ልክ ፀሐይን በአንዴ አፍጠህ የማየት ያህል፣ በዚያ አይንህ ይጎዳል፣ እምነትህ ይናወጻል፣ ሌላ የተወሳሰበ ነገር ውስጥ ትገባለህ። ስለዚህ ቀስ ቀስ አድርጎ ነው። እንደውም በጣም ድንቅ ጥቅስ ጠቅሷል ቅዱስ ጎርጎርዮስ ዘንዚናዙ። ሁሌ የምናውቀው ጥቅስ ነው። እስመ መምህረ ሕግ ይሁብ በረከታ፣ የሕግ መምህር በሉ በረከትን ይሰጣል ይልና ወይሐውር እምኃይል ውስተ ኃይል ይላል። የሕግ መምህር በረከትን ይሰጣል ከኃይል ወደ ኃይል ይሄዳል የሚለውን መንፈሳዊ ትምህርትም እንደዛ ነው መሆን ያለበት። የሕግ መምህር የሆነ ሰው በረከት የሚሰጥ መሆን አለበት። እንዴት አድርጎ? ወይሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል ማለት መጀመሪያ የእግዚአብሔርን አንድነት ያስተምራል። ከዛ ቆይቶ የእግዚአብሔርን ሶስትነት ያስተምራል ይላል። ቀጥሎ ስጋዊውን ነው። ወያስተሪ አምላክ አማልክት በጽዮን ይላል። የአማልክት አምላክ በጽዮን ይታያል። እሱ ደግሞ ምስጢረ ስጋዊ ነው። ስለዚህ አንድ ሰው ከኃይል ወደ ኃይል ነው እየተማረ መሄድ ያለበት እንጂ በአንድ ጊዜ ሁሉንም ነገር ሊማር ሊያውቅ አይችልም ማለት ነው። እና ምስጢረ ሥላሴ በዚህ መልኩ ተሰውሮ ነበር። ይሄ ማለት ግን እግዚአብሔር በተለያየ መልኩ ስለ ራሱ አንድነት ሶስትነት አልተናገረም ማለት አይደለም። እግዚአብሔር አብም እግዚአብሔርነቱን ገልጿል፣ በብዙ መልኩ አባትነቱን ገልጿል። ልክ ቅድም የጠቀስነው ጥቅስ አምላካችን እግዚአብሔር አንድ አምላክ ነው እንደሚለው እንደ አንድነቱ ሁሉ ሶስትነቱም ደግሞ ተገልጿል። አባት ከሆንኩ መከበሬ የታለ ብሎ ሲጠይቅ እስራኤልን ታገኛላችሁ። እግዚአብሔር አባት ነው የሚሉ ብዙ ጥቅሶች ታገኛላችሁ። እግዚአብሔር ወልድም በብሉይ ኪዳን ተገልጿል፣ በብዙ መልኩ ቃል ተብሎ ተገልጿል። የማን ቃል? የእግዚአብሔር ቃል የሚል ብዙ ጥቅሶች መጥቀስ ትጂ። የውዴ ቃል ይላል። ውዴ የሚለው አብን ነው። ቃል የሚለው ወልድን ነው። ጎስአ ልበ ቃለ ሰናየ፣ ልቤ በጎ ነገርን አወጣ። አብራርተን እንማረዋለን ለወደፊቱ። ልቤ አብ ቃል ወልድን አወጣ ማለት ነው። የውዴ ቃል በተራሮች ላይ ሲዘል በኮረብቶች ላይ ሲወረወር ይመጣል ይላል። ውዴ አብ ነው፣ ቃል ወልድ ነው። ተራሮች ነቢያት ቅዱሳን ናቸው። በእነሱ የዘር ሐረግ ላይ ሲወርድ ሲዋረድ፣ በነቢያት ትንቢት ላይ ሲወርድ ሲዋረድ የውዴ አብ ቃል ወልድ ይመጣል ማለት ነው። ጥበብ ተብሎ ተነግሯል ክርስቶስ በብዙ ቦታ። ስለ ጥበብ ብዙ ጥቅሶች እናገኛለን አይደለ? መጽሐፈ ጥበብ የሚባልም መጽሐፍ አለ። ጥበብ ማን ነው? ክርስቶስ ነው ይላል ቅዳሴያችን። በደሙ የገዛን ለመንግስቱ የመረጠን እሱ ነው ክርስቶስ። ስለዚህ ጥበብ የሚሉ ጥቅሶች ጥበብ ቤቷን ሰራች፣ ጥበብ እንዲያረገች፣ ጥበብ ወዲህ ሄደች የሚሉ ቃላ የጥበብ ሀገሯ የት ነው?
እነዚህ ሁሉ ጥቅሶች የምታዩቸው መጽሐፈ ምሳሌ ላይ፣ መጽሐፈ መክብብ ላይ፣ ሲራክ ላይ ስለ ጥበብ የተነገሩት ስለ ክርስቶስ ናቸው። ቅድስት ጥበብ ሀጊያ ሶፊያ ተብሎ የሚጠራው ክርስቶስ ነው። ቅድስት ጥበብ ተብሎ ይጠራል። ለዛሬ ግን መጽሐፍ ቅዱስ ላይ በምስጢርም በቀጥታም እግዚአብሔር ሶስትነቱን ደግሞ የተናገረባቸውን ጥቅሶች ዛሬ እንመለከታለን። ምክንያቱም መጽሐፍ ቅዱሳዊ መሰረት የሌለው ጽንሰ ሐሳብ እንዳልሆነ ምስጢረ ሥላሴን መረዳት ስለሚያስፈልግ እግዚአብሔር በግልጽም ሶስትነቱን የሚያሳይ ቃል ተናግሯል። በስውርም እንግዲህ መጽሐፍ ቅዱስ የቅኔ መጽሐፍ ነው፣ የምስጢር መጽሐፍ ነው። አንዳንዱ ተጽፎ ሲተረጎም እንዲህ ማለት ነው ይባላል። አንዳንዱ ደግሞ ሊትራሊም ይተረጎማል። ከመጀመሪያው የመጽሐፍ ቅዱስ ጥቅስ እንጀምር። በመጀመሪያ እግዚአብሔር አይመልሱ እንጂ በሉ፣ በደንብ በሉ። በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። መቼ ነው መጀመሪያ? የዛሬ ስንት ዓመት? 7000 ዓመት። ኢቮሉሽኒስቶች አላችሁ እዚህ መሀል ሚሊዮን ምናምን ትያላችሁ። የዛሬ 7000 ዓመት ነው ዓመተ ዓለም ወይም የዓለም ዕድሜ ብለን የምንጠራው። በመጀመሪያ እግዚአብሔር ሰማይና ምድርን ምን አለ? ፈጠረ። ምድርም ባዶ ነበረች፣ አንዳች አልነበረባትም፣ ጨለማም በጥልቁ ላይ ነበረ፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበረ ይላል። ይህ አረፍተ ነገር ውስጥ ምስጢረ ሥላሴ አለ። በብዙ መልኩ ነው። ቋንቋውን ብናውቅ ኖሮ በደንብ ልናብራራው የምንችለው እግዚአብሔር የሚለው ቃል እዚህ ላይ ኤሎሂም የሚል ቃል ነው በዕብራይስጥ የተጻፈው። ኤሎሂም ደግሞ ብዙ ቁጥር ነው ይላሉ የዕብራይስጥ ቋንቋ የሚያውቁ ሰዎች። እኛ ግን እሱን ትተን ከመጀመሪያው ብንጀምር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚለው ቃል ውስጥ ከዚያም ምድርን ባዶ ነበረች፣ የእግዚአብሔርን መንፈስ በውሃ ላይ ሰፎ ነበረ የሚለው ቃል አብን፣ ወልድን፣ መንፈስ ቅዱስን ያነሳል። ወልድን የሚያነሳው በምንድን ነው ካላችሁ በመጀመሪያ በሚለው ቃል ነው። ምን በሚለው ቃል? በመጀመሪያ። ከክርስቶስ ብዙ ስሞች አንዱ መጀመሪያ የሚለው ስም ራሱ ክርስቶስ ነግሮናል። አልፋና ኦሜጋ እኔ ነኝ፣ መጀመሪያውና መጨረሻው። ስለዚህ መጀመሪያ የሚለው ስም የአምላካችን የኢየሱስ ክርስቶስ ስሙ ነው። ምስጢረ ሥላሴ ታውቀ በርዕሰ ኦሪት ይላል መጽሐፈ ምስጢረ ሰማይ ወምድር የሚባል መጽሐፍ አለ በቤተክርስቲያናችን። ምስጢረ ሥላሴ በርዕሰ ኦሪት በኦሪት የመጀመሪያ ራሱ ላይ ታወቀ። ምን ተብሎ? በመጀመሪያ በቀዳሚ የሚባለው ወልድ ኢየሱስ ክርስቶስ ነው። ክርስቶስ መጀመሪያው እኔ ነኝ ብሏል። ስለዚህ በመጀመሪያ ሲል ወልድን ነው። እግዚአብሔር ሲል አብን ነው። እግዚአብሔር አብን ነው። ሰማይና ምድርን ፈጠረ ማለት እግዚአብሔር አብ መጀመሪያ ተብሎ በሚጠራው በልጁ ሰማይንና ምድርን ፈጠረ። በቃሉ ሰማይና ምድርን ፈጠረ ማለት ነው። ይህ ከዕብራውያን ምዕራፍ 1 ጋር ተመሳሳይ ነው። ዕብራውያን ምዕራፍ 1 ላይ እግዚአብሔር በብዙ ነገር፣ በብዙ ጎዳና፣ በብዙ ኅብረ አምሳል ለነቢያቱ እየታየ ከቆየ በኋላ ይላል በዘመኑ መጨረሻ ደግሞ ዓለማትን በፈጠረበት በልጁ ተናገረን ይላል። ማንም በፈጠረበት በልጁ ይላል። በልጁ በቃሉ በክንዱ በእዱ እየተባለ ይተረጎማል። እጁ፣ ክንዱ፣ ልጁ ተብሎ የሚጠራው ወልደ እግዚአብሔር ኢየሱስ ክርስቶስ። ስለዚህ በመጀመሪያ ብሎ አብን ማነው? ወልድን። እግዚአብሔር ብሎ ማንን? አብን። መንፈስ ቅዱስን እስካላችሁ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ያለው እግዚአብሔር መንፈስ ቅዱስን ለመናገር ነው። ሁለተኛ እዚሁ ዘፍጥረት ምዕራፍ 1 እንግዲህ ምዕራፍ 1 ላይ ስነ ፍጥረቱ ራሱ 5ቱ አዕማደ ምስጢር ትምህርት ሆነው ተሰጥተውበታል። በሰኞ ፍጥረት ምስጢረ ሥላሴን አስተምሯል እግዚአብሔር። እመለስበታለሁ። በሰኞ ዕለት በተፈጠሩት ውሃን ለ3 ከፈለው። ሐኖስ፣ ጠፈር፣ ውቅያኖስ ብሎ ሰየመው። ከውሃው በላይና በታች አደረገ። መሃሉን ጠፈር ብሎ ጠራው። ያ ጠፈር ስሙም ሰማይ ተባለ ይላል አይደል? እሱ የምስጢረ ሥላሴ ምሳሌ ነው። ማክሰኞ ደግሞ ምስጢረ ሥጋዌን አስተማረ እግዚአብሔር። ስነ ፍጥረቱ ማስተማሪያ አይደለ? ማክሰኞ ምስጢረ ሥጋዌ አስተማረ። ዘር ሳይዘራ ምድር ሁሉ ምን አበቀለች? እጽዋትን አትክልትን አበቀለች። ዘር ሳይዘራባት ያበቀለች የማክሰኞ እርሻ ማነች? እመቤታችን። ስለዚህ ሰኞ ምስጢረ ሥላሴውን፣ ማክሰኞ ምስጢረ ሥጋዌውን፣ ረቡዕ ምስጢረ ቁርባንን አስተማረ። ምስጢረ ምን? ቁርባንን አስተማረ። ቁርባንን ደግሞ እንዴት ነው ያስተማረው? ፀሐይ የወጣበት ነው። ፀሐይ ደግሞ የሥጋው ደግሞ የክርስቶስ ምሳሌ ነው። ፀሐይ ጽድቅ ተብሎ ይጠራል። ስሜን ለምትፈጥሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች ተብሎ ተነግሯል።
በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ደግሞ ቁጥር 45 ጠላቶቻችሁን ውደዱ የሚረግሟችሁን መርቁ ይላል። ከመ ትኩኑ ውሉደ ለአቡክሙ ዘበሰማይ ለሰማይ አባታችሁ ልጆች ትሆኑ ዘንድ ይልና እሱ በኃጥአንና በጻድቃን ላይ ፀሐይን ያወጣል ይላል። በኃጥአንና ስጋው ደግሞ የሚፈተተው ይላሉ። ይህን ሲተረጉሙ አባቶቻችን ለጻድቃን ብቻ ሳይሆን ለኃጢአተኞችም ነው አይደለም? ይሄ ብዙዎቻችን እንደዚህ ግን አናስብ። አሁን ብዙ ሰው ለምንድን ነው ስጋው ደግሞ የምንቀበለው? እኔ ኃጢአተኛ ነኝ ብለን ስለምናስብ ትንሽ ህይወቴ ጥሩ ሲሆን ስስተካከል እቀበላለሁ። ይሄ ማለት ሐኪም ቤት ትንሽ ይሻለኝና እታከማለሁ ይባላል አይባልም። መርሳት የሌለብን ስጋው ደግሞ ለጻድቃን የሚሰጥ ሽልማት ሳይሆን ለኃጢአተኞች የሚሰጥ መድኃኒት ነው። ለቁስለኞቹ ማለት ለእኛ ነው የሚያስፈልግ። በጣም የሚገርመው ብዙ ሰው ህፃናት ይዞ አቁርቦ ይመጣል። እሑድ ጤነኞቹን ህፃናት ማለት ነው አቁርቦ በሽተኛው መጥቶ እነሱ ታክመው እሱ ከነ በሽታው ይመለሳል። ይህንንም እንደ ጽድቅ እንዲቆጠርለት ፈልጽ። ዞሮ ዞሮ ፀሐይ ነው። ግን እኛ ፀሐይ ብንሞቃት ባንሞቃት መውጣቷ አያቆምም። ስጋው ደግሞ ብንቀበልም ባንቀበልም ቤተክርስቲያን ግን ቀድሳ መፈተቷን ማቀበሏን አተው። ፀሐይ ጽድቅ የተባለ ክርስቶስ ነው። ስጋው ደግሞ በፀሐይ ይመሰላል። ስለዚህ ዓርብ ዕለት ማን ነው? ሰኞ ዕለት ምስጢረ ሥላሴን፣ ማክሰኞ ምስጢረ ስጋዌን፣ ረቡዕ ምስጢረ ቁርባን፣ ሐሙስ ምስጢረ ጥምቀትን፣ ውሃ ተንቀሳቃሽ እንስሳትን ታውጣ ብሎ ከውሃ ደግሞ ብዙ ፍጥረታት ተፈጥረዋል። ምን አይነት ፍጥረታት? ውሃ ውስጥ ተፈጥረው ውሃ ውስጥ የቀሩ፣ ውሃ ውስጥ ተፈጥረው ከውሃ ውጭ የሚኖሩ፣ ውሃ ውስጥ ተፈጥረው አንዴ ውሃ ውስጥ አንዴ ውጭ የሚሉ። ውሃው የጥምቀት ምሳሌ ነው፣ የክርስቲያኖች ምሳሌ። ውሃ ውስጥ ተፈጥረው ውሃ ውስጥ የቀሩ ማለት ከሕፃንነታቸው ጥምቀት ፈጽመው ቤተክርስቲያን ውስጥ ጸንተው የቀሩ በሃይማኖታቸው። ውሃ ውስጥ ተፈጥረው ከውሃ የወጡ ደግሞ ምንድን ናቸው? ተጠምቀው የካዱ ሃይማኖታቸውን የለወጡ። አንዴ ውሃ ውስጥ አንዴ ከውሃ ውጭ የሚሉ ደግሞ እንደና አዞ ምናምን አይነቶቹ ደግሞ ምንድነው? ሰኞ ኦርቶዶክስ፣ ማክሰኞ ፕሮቴስታንት የሚሆኑ ማለት ነው። ወጣ ገባ እንወጣ ገባ ናቸው ባቸው። ስለዚህ ሐሙስ ዕለት ምስጢረ ምንን አስተማረ? ጥምቀትን። ዓርብ ዕለት ምስጢረ ትንሣኤን አስተማረ። ምድር ተንቀሳቃሾችን ታውጣ አለ። ከምድር ልዩ ልዩ እጽዋት ማነው እንስሳት ተፈጠሩ፣ ከምድር የሚርመሰመሱ ማለት። ይሄን ትእዛዝ ድጋሚ የምንሰማው መቼ ነው? በዕለተ ምጽአት ነው። ምድር ታውጣ ሲባል የሞቱ ሰዎች አስከሬኖች ሁሉ የሚነሱበት ነው። አሁን ወደ ሰኞ ልመልሳችሁ። ሰኞ ዕለት ውሃውን በሶስት ከፈለው ይላል። እንዲህ ይላል፣ በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይከፈል አለ። እግዚአብሔር ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትን ውሆች ለየ። እንዲህም ሆነ። እግዚአብሔር ጠፈርን ሰማይ ብሎ ጠራው። ማታም ሆነ ጠዋትም ሆነ ሁለተኛ ቀን ይላል። ውሃን ለስንት ከፈለው? ለሶስት ከፈለው። ከላይ መሀል ላይ ያለውን ውሃ ጠፈር ብሎ ጠራው። ጠፈርን ሰማይ ያለው ይላል። ሰማይ ብለን የምንጠራው አሁን እኛ ለእኔና ለእናንተ ይሄ ነው አይደል? ሰማያችን እሱን ማለት ነው። ሰማይ ማለት ሸማይም በዕብራይስጡ በእኛም ስዕለማይ ማለት ነው። የውሃ ስዕል ማለት ነው። ውሃውን ነው ያረጋው። ፎርሙ ይቀየራል እንጂ ውሃ ነው። ስለዚህ በዚህ ሰማይ ላይ ከዋክብት ያሉበት የሚታየው እኛ እዚህ ሆነን የምናየው ሰማይ አለ። አንዱን ውሃ ሰማይ አለው። ከሱ በላይ ደግሞ ሌላኛውን ውሃ ወሰደው። ሃኖስ ተብሎ ይጠራል። በቤተክርስቲያናችን ትምህርት ምን ተብሎ ይጠራል? ሃኖስ። ይሄኛው ጠፈር ወይም ምን ሰማይ። መሬት ላይ ያሉት ውሆች ደግሞ ውቅያኖስ ተብሎ ይጠራሉ። ስለዚህ ምን ናቸው? ሃኖስ፣ ጠፈር፣ ውቅያኖስ። እነዚህ ሶስቱ የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። ሃኖስ ተብሎ የሚጠራው የአብ ነው። ጠፈር ተብሎ የሚጠራው የመንፈስ ቅዱስ ነው። ውቅያኖስ ተብሎ የሚጠራው የእግዚአብሔር ወልድ ነው። ከሶስቱ ውሃዎች መካከል ከምድር ጋር የተዋሃደው ውሃ የትኛው ነው? ውቅያኖስ ነው አይደለ? ከአብ ከወልድ ከመንፈስ ቅዱስ መካከል ከኛ ጋር የተዋሃደው ማን ነው? እግዚአብሔር ወልድ ስለሆነ ውቅያኖስን በወልድ እንመስለዋለን። መንፈስ ቅዱስ የምናየው ነው፣ በስራው የምናየው ነው። ሲያበራ ከዋክብት በሱ ላይ ሲሆኑ ነው። በመንፈስ ቅዱስ ያደረባቸው ሐዋርያት ትምህርታቸውን ሰምተናል፣ ታምራታቸውን አይተናል። እንደ ከዋክብት የሚያበሩ ከዋክብት የሚባሉ ቅዱሳን ናቸው። ይሄ በብዙ ቦታ ኮከብም ኮከብ የይስ ክብሩ፣ ከአንዱ ኮከብ ክብር የሌላው ኮከብ ክብር ምን ይላል? ይበልጣል። ጊዮርጊስ አያል ኮከበ ክብር እያላችሁ አልዘመራችሁ? ስለዚህ ከዋክብት ተብለው ይጠራሉ፣ ቅዱሳን ናቸው። በመንፈስ ቅዱስ ተመርተው ብዙ ድንቅ ነገር የሚያደርጉ ለእኛ የሚያበሩ ማለት ነው። እማናየው ድምፁ ግን አልፎ አልፎ ሊሰማ የሚችለው ሃኖስ ነው። ከአብ ከወልድ ከመንፈስ ቅዱስም የምወደው ልጄ ይህ ነው እርሱን ምን በሉት ሲል የሰማ ነው። ማንን ነው?
አብን ነው አላየነውም እስካሁን ድረስ በልጁ አየነው እንጂ አብ አልታየም። ስለዚህ ሐኖስ በአብ ውቅያኖስ በወልድ ጠፈር ደግሞ በመንፈስ ቅዱስ ምሳሌ ነው። በዚህ መልኩ ዘፍጥረት ገና ሲጀምር ከስነ ፍጥረቱ ምስጢረ ሥላሴን ያሳያል። አሁን ወደ ሶስትነት በጣም ጎላ ያሉ ጥቅሶች ደግሞ እንመልከት። ዘፍጥረት 1:26 ላይ ዘፍጥረት 1:26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እስቲ ጮክ በሉና መልሱልኝ። ሰውን በመልካችን እንደ ምሳሌያችን እንፍጠር። ሲጀምር ማን አለ ነው የሚለው? እግዚአብሔርም አለ። ስንት ነው? አንድ ነው። ከዛ ሰውን የአረፍተ ነገሩ ስህተት ያለው ይመስላል። እንደ አንድ ቢናገር ኖሮ ምንድን ነው የሚለው? እግዚአብሔርም አለ ሰውን በመልኬ እንደ ምሳሌ ምን ልበል ልፍጠር ነበር። እንደ ምሳሌያችን እንፍጠር ነው ያለው። እንፍጠር የሚለው ቃል ስንት መሆኑን ያሳያል? ሶስት መሆኑን ያሳያል። ከአንድ በላይ መሆኑን ያሳያል አይደለ? ሶስት መሆኑን አሁን ስለምናቅ ነው ሶስት ዘላችሁ ምስጢረ ሥላሴ ላይ የምትሄዱ። ግን ከአንድ በላይ መሆኑን ያሳያል አያሳይም? ያሳያል። እዚህ ላይ የሰው ልጅ ምን አይነት ክብር እንደተሰጠን እግዚአብሔር ከዛ በፊት ፍጥረታትን ሲፈጥር ብርሃን ይሁን ሲል ብርሃን ሲሆን ነበረ። ምድር እንደዚህ ታብቅል ሲል ስታበቅል ነበረ። ውሃ ታውጣ ሲል ሲያወጣ ነበረ። ቀጥሎ ደግሞ አፈር ሰውን ታብቅል አላለም። ከመሬት ነው የተፈጠርነው። ብዙም መኮፈስ የለብንም። ከምንድን ነው የተፈጠርነው? ከአፈር ነው። ግን ከአፈር ሲሆን አፈር ሰውን ታውጣ አላለም። ለአፈርም አላናገራትም። ለመሬት ያናገረው ማንን ነው? ራሱ ነው። ከራሱ ጋር ነው የተነጋገረው። ረቂቅ በሆነች ምክረ ሥላሴን የተፈጠርነው እኛ በአብ በወልድ በመንፈስ ቅዱስ መካከል በተደረገ ንግግር ማለት በተደረገ ንግግር። ቅዱስ ጳውሎስ ይህንን ምክረ ሥላሴ ምን ይላል? ኤፌሶን 1:11 ላይ እንደ ፈቃዱ ምክር ሁሉንም ይሰራ ይለዋል። እግዚአብሔር እንደ ፈቃዱ ምክር። ስለዚህ ከራሱ ጋር ተነጋግሮ ነው የፈጠረን። እንደ ባህር አሳን ታውጣ ብሎ ወይም እንደ መሬት ቅጠል ታብቅል ብሎ አልፈጠረን። ስለዚህ ዛፍ ከመሬት ሲነቀል ህይወት አለው የለውም? ባህር አሳ ከባህር ሲወጣ ህይወት አለው የለውም? ለምን? የተፈጠሩበት ስለሆነ ነው። ዛፉ ከመሬት ሲነሳ ከተፈጠረበት ሲለይ ህይወት የለውም። አሳውም ከባህር ሲወጣ ህይወት የለውም። እኛም ከእግዚአብሔር ስንለይ ህይወት የለንም። ለምን? ከራሱ ተነጋግሮ ነው የፈጠረን። አክብሮ ማለት ለአክብሮ ተሰብ ጭቃ ይዞ ታየ ይላል ቅዳሴያችን። ጭቃ ይዞ ታየ። በግብር መፍጠር ይችላል እኮ እኛን ምን ይህን ያህል እኮ እንትን አይደለም። ግን ዝም ብሎ መፍጠር ሲችል አክብሮ። ስለዚህ ሰው ከአፈር መፈጠሩን ስታይ ትንቀዋለህ፣ ደግሞ የተፈጠረበትን ሁኔታ ስታይ ታከብረዋለህ። ከፍጥረት ሁሉ በላይ ተከብሮ የተፈጠረ ስለሆነ ማለት ነው። እና በዚህ ቃል ግን ሰውን በመልካችን እንፍጠር ብሎ ከአንድ በላይ መሆኑን አሳየን። ተመሳሳይ ጥቅስ ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አለ። አሁንም ከአንድ በላይ መሆኑን ያሳያል። ከአንድ በላይ መሆኑን ያሳያል። ከዚያ ዘፍጥረት 3:22 ላይ የሰው ልጅ ዕፀ በለስን በላ፣ የእግዚአብሔርን ትእዛዝ ጣሰ፣ ክብሩ ጸጋው ረገፈ፣ ተዋረደ፣ እርቃኑን ወጣ ከገነት። እግዚአብሔርም ቁርበት አልብሶ ሸኘው። ሲሸኘው እግዚአብሔር ምን አለ? አዳም ክፉውንና መልካሙን በማወቅ ከእኛ እንደ አንዱ ሆነ። እስቲ በሉ ከእኛ እንደ አንዱ ሆነ። አዎ እግዚአብሔር አሁን ከእኛ ብሎ ሲናገር አሁንም ከአንድ በላይ መሆኑን ያሳያል አይደል? እንግዲህ መጽሐፍ ቅዱስ ላይ ፍጥጥ ብሎ የተቀመጠ ነው። ከእኛ እንዳንዱ ሆነ። ከእኛ እንዳንዱ ሆነ ያለው አንደኛ ምስጢረ ሥላሴን ሲያስተምረን ነው። ሶስት ምክንያት ነው ያለው። አንደኛ ምስጢረ ሥላሴን ሲያስተምረን ነው አሁን የምንማረው። ሁለተኛ በፍና ተሳልቆ ነው ይላሉ አባቶቻችን። አዳም ክብር አግኝቼ አምላክ ሆናለሁ ብሎ አስቦ አይደል የበላው? ዛፍ በልቶ አምላክ ሊሆን ማለት ነው። እና በቃ ሆነ አምላክ ሆነ ብሎ ዘበተበት እግዚአብሔር። እንኳን አምላክ ሊሆን ሰው መሆንም አልቻለም። ከዛ በኋላ አይደለ እንደተፈጠር ነው ያህል እንኳን መሆን አልቻለም። ክብራችን ተዋረደ። ሶስተኛው ግን ትንቢት ነው። አዳም አሁን ዕፀ በለስ በመብላቱ ምክንያት ከክብሩ ተዋረደ። ከክብሩ መዋረዱን አይቶ እግዚአብሔር ሊያድነው ምን ይሆናል? ሰው ይሆናል። ስለዚህ አሁን በመብላቱ ምክንያት አዳም ከኛ እንደ አንዱ ሆነ ብሎ የምስጢረ ሥጋዌ ትንቢት እየተናገረ ነው እግዚአብሔር። እስካሁን ግን የተነገሩት ከአንድ በላይ መሆኑን ነው የሚያሳዩት። ዘፍጥረት 11:7 ላይ ግን ከአንድ በላይ ብቻ አለመሆኑን የሚያሳይ ሌላ ቃል እግዚአብሔር ተናገረ። ይኸውም የሰው ልጆች ትልቅ ሕንፃ ሊሰሩ ትልቅ ፕሮጀክት ጀምረው ነበረ።
ከጥፋቷ በኋላ ነው። የተለያየ ምክንያት ይጠቀሳል። እግዚአብሔር ላይ ሊያምፁ የሚሉ አሉ። የጥፋቷ በመምጣቱ የጠፋ ነው ምድር ላይ ስለተገኘን ነው። ከፍ አድርገን ብንሰራ ድጋሚም የጥፋቷን ቢያመጣው ምንም አንሆንም ብለው አስበው እንደ ሴፍቲ ሀሳብ አላቸው ይባላል። ያም ሆነ ይህንን ፕሮጀክት እግዚአብሔር ሊያስቆመው ወደደ። ምን አለ? እግዚአብሔርም እንዲህ አለ፣ ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን እንደባልቀው አለ። ኑ ሲል ከስንት በላይ መሆናቸው ነው? ኑ ለማለት ቢያንስ 2 ያስፈልጋል አይደል? ስለዚህ አሁን 3 መከራከሪያ ማለው 5 ቢሆኑስ ሊል ይችላል። አብረውት ያሉት 5ም ቢሆኑ ኑ ማለት ይቻላል አይቻልም? ግን ቢያንስ ከ2 በላይ መሆኑን አሁን አረጋግጠናል። ቢያንስ 3 መሆን አለበት ማለት። ከዚህ በኋላ እንግዲህ እግዚአብሔር በግልጽ አንድነት ሶስትነቱን የሚያሳይ ታሪክ ያየነው በአብርሃም ታሪክ ውስጥ ነው። ዘፍጥረት 18 ሙሉ ምዕራፉን ስናነበው እግዚአብሔር አንድነት ሶስትነቱን ከዚያ በፊት ከነበሩት ታሪኮች በተሻለ አሳይቶናል። ከዛ በፊት ግን አብርሃም፣ ይስሐቅ፣ ያዕቆብ ራሳቸው የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። ማን 3ቱ አርስተ አበው ብለን የምንጠራቸው አብርሃም፣ ይስሐቅ፣ ያዕቆብ የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው። አብርሃም የአብ ምሳሌ ነው። ይስሐቅ የወልድ፣ ያዕቆብ የመንፈስ ቅዱስ ምሳሌ ናቸው። አብርሃም የአብ ምሳሌ የሆነው በተለይ ከልጁ ታሪክ ጋር በተያያዘ ነው። አብርሃም አንድ ልጅ ነበረው። ከዛ በፊት ከገረዱ የወለደውን ሳንቆጥር ማለት ነው። ለረጅም ዓመት ታግሰው ጠብቀው አብርሃምና ሳራ በጋራ የወለዱ ልጃቸው ማን ነበር? ይስሐቅ ነበረ። የታገሰ ከሚስቱ ይወልዳል ይባላል አይደል? አዎ፣ ታግሶ እግዚአብሔር ልጅ ሰጣቸው። መጀመሪያ አይሰጠንም ብለው ነበረ፣ ግን ሰጣቸው። ያን ልጁን ከወለደ በኋላ ጥቂት ልጁ እንዳደገ እግዚአብሔር መጣና የምትወደውን አንድ ልጅን ይስሐቅን ምን በልልኝ ሰዋልኛል ሲለው፣ እንዴ ጌታ ሆይ ዘርህን እንደ ሰማይ ከዋክብት እንደ ምድር አበዛዋለሁ ብለህ ልጄን ካረድኩት እንዴት አላለም። አብርሃም በጣም ትልቁ ጸጋውን መሰላችሁ፣ በረከቱ ይደርብን። ጥያቄ አያውቅም። ይገርማችኋል። መከተል ነው። ተነስተህ ከዘመዶች ሀገር ውጣ ሲባል የት ነው ሞታው አላለም። ዝም ብለው ውጣ ሲባል ወጣ። ወደማሳይ ምድር ሂድ ዝም ብሎ መሄድ ነው። አሁንም ጥያቄ አልጠየቀም። እንዴ በጎች አሉኝ አይደል ወይ? ደህና በግ መርጬ ለምን አልሰዋልህም? ልጄን እንዴት እኔ ልሰዋ እችላለሁ አላለም። አብርሃም ተቀበለ፣ ታዘዘ። መናኝም ነው አብርሃም፣ ሕጋዊም ነው። ለመነኮሳትም በመናኝነቱ ምሳሌ ይሆናል፣ ለሕጋውያንም ደግሞ በመታዘዙ በብዙ መንገድ ምሳሌ ይሆናል። እና አብርሃም እሺ አለ። የምትወደውን አንድ ልጅህን፣ እግዚአብሔር እንግዲህ ሁላችንን ይጠይቀናል እኮ የምትወደውን አንድ ልጅህን ሰዋልኝ ይለናል። በነገራችን ላይ እግዚአብሔር አይ ልጅ የሌለን እስካላችሁ ብዙ የምንወዳቸው እኮ ይስሐቆች አሉን አይደለ? የሆነ ነገር እንድጥልለት ይፈልጋል እግዚአብሔር ለሱ ብለህ እሺ አለ አብርሃም። በጠዋት ተነስቶ በማለዳ አህዮቹን ጫነ፣ ሊሰዋ ልጁን መንገድ ጀመረ ይላል። እዚህ ላይ በጣም የሚገርማችሁ አብርሃም በጠዋት ተነሳ ነው የሚለው። በምን ተነሳ? ልጅ መሰዋት ደስ ይላል እንዴ? እንደው ከመቼው ነግቶ አርጀው ብሎ ነው አይደለም። ግን ከቆየው ሐሳቤን እንቀይራለሁ ብሎ ፈራ። ባመነታስ ልጄን ሳየው ሳስቼ ከምዳከም ብሎ በጠዋት ሕገ እግዚአብሔር ለመፈጸም እኔ እንደውም ጠዋቱን ተውትና እኔ ያን ሌሊት አብርሃም እንዴት አደረ የሚለው ይገርመኝ። መቼስ ሌሊት ደስ እያለው ነው የሚያድረው። ልጄን እንዴት ነው የምሰዋው? አሁን እንዴት አድርጌ ልጄን እንዴት አርደዋለሁ? እሱስ ላርድ ነው ስለው ምን ይለኛል? ለሚስቴስ እንዴት ነው የምነግራት? ለሳራ ልጅሽን ላርደው ነው ምን ይመስልሻል ሊላት ይችላል። ሲላት ደግሞ እንዴ ማረድ ካማረ ከገረድ የወለድከው እስማኤል አለ አይደል እንዴ? የማረድ ከሆነ ያማረ እሱ ልረዳ፣ እኔ በስተርጅና የወለድኩትን ልጅ ብትለውስ ብታስቀረውስ? ይህ ሁሉ ጭንቀት አለ። አብርሃም ሲሰቃይ አድሮ ጠዋት ተነሳ፣ አህያውን አስጭኖ መንገድ ጀመረ። የ3 ቀን መንገድ ያህል ተጓዘ ይላል። የስንት ቀን ስቃይ እኮ ነው። አብረው ሲውሉ ሲያድሩ ይስሐቅ እንቅልፍ ሲወስደው እኮ ሲያየው የሚያየው ነገ የሚያርደው ልጅ ነው። በጣም ስቃይ ነው። መጨረሻ ላይ ተራራ ላይ ወጣ። ሎሌዎቹን እዚህ ቆዩ አለ። ተያይዘው ወጡ። ይስሐቅ ጠየቀው የት አለ ምን ሰዋው በግ ሲለው የመስዋዕቱን በግ ማን ያዘጋጃል? ደጋግሞ ይጠይቀዋል። እግዚአብሔር ያዘጋጃል ይላል። መጨረሻ ተራራው ጫፍ ሲደርሱ የመስዋዕቱ በግ አንተ ነህ አለው። ይስሐቅ እሺ አለ። በጣም እንደው በዚህ ዘመን ስንተርኩ ይሄ ታሪክ አይገርማችሁ? እስቲ አሁን ወላጆቻችሁ ስለት አለብኝና ላርድሽ ነው ምን ይመስልሃል ቢሉን ምንድን ነው? ጠበል ነው የምንወስዳቸው? ኧረ እንኳን እውነት
እንኳን ልረድ ቀርቶ የሆነ ገዳም አብረን እንሄዳለን ብዬ ተስያለሁ ቢሉ እንሄዳለን። በእግር ነን እንዴ? አንቺ የምትሳዩን አታውቂም እንዴ? በዚህ በሰለጠነ ዘመን በእግር ያል ነው ምንለው? ጭራሽ እኮ ርቀታችን ይገርመኛል አንዳንዴ መጽሐፍ ቅዱስ ላይ ያሉ ሰዎችና እኛ በጣም ርቀታችን። ይስሐቅ እሻለ ታዘዘ። በጣም የሚገርመው እንደውም በእኛም በዕብራውያንም ትውፊት እንዳትሳሳ ስታርደኝ ምን በለኝ ገልብጠኝ ድፎ ስንቆርስ ለዝክር አይደለ ይገለበጣል አይደል? ለዚህ ነው ኬክ ለዝክር የማይሆነው፣ መገልበጥ አይቻልም አይደል? ስለዚህ ይሄ ሁሉ ትውፊት የመጣው በአብርሃም ታሪክ ውስጥ ነው። እና ሊያርደው ሲል እንደምታውቁት የመስዋዕቱ በግ መጣ። እግዚአብሔር ለምንድን ነው ልጅን ረድልኝ ያለው? እምነቱን ለማወቅ ብሎ ነው ካልን እምነቱን አያውቅም? እግዚአብሔር ያውቃል። ሁሉን አዋቂ ነው። ልጁ እንደሚሰጠው እንደማይሰጠው ያውቃል። ለአብርሃምም ለእኛም ሌላ ነገር ነው እግዚአብሔር መናገር የፈለገው። እሱም ልጅን የመስጠት ፍቅር ምን ያህል ከባድ እንደሆነ እንዲገባን ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። አንድያ ልጅ ሲሰጥ ምንድን ነው ስሜቱ? እንዲሁ ቢነገረን አይገባንም። በሰው ግን እንየው፣ በአብርሃም ስቃዩ እንዲገባን ማለት ነው። አብርሃም የእግዚአብሔር ምሳሌ ነው። እግዚአብሔር አብ አንድያ ልጁን ሰጠ። አብርሃም ልጁን ሰውቶታል? አልሰዋው? ሰዋው? አልሰዋው? ሰውቶታል። ከቤቱ ሲነሳ ነው የሰዋው። 3 ቀን ሊሄድ ገና ሲነሳ ሰውቶታል። በአብርሃም ሐሳብ ውስጥ በህሊና አብርሃም ውስጥ ይስሐቅ 3 ቀንና 3 ሌሊት ምን ብሏል? ሞቷል። እንደማ እንደ ክርስቶስ ይስሐቅ ተሸክሞ እንደወጣ ያንን የሚታረድበትን የሚሰዋበትን እንጨት ክርስቶስ መስቀል ተሸክሞ። በጣም ይገርማቸዋል። ይስሐቅ የተሰዋበት ተራራ ቀራንዮ ነው። በነገራችን ላይ ራሱ ቦታው እዛው ተራራ ላይ ነው እግዚአብሔር ያን ታሪክ የደገመው። ስለዚህ ይስሐቅ እስከ ሞት ድረስ የታዘዘ ሆነ ለአባቱ ለአብርሃም። እንደማ እንደ ክርስቶስ ለመስቀል ሞት የታዘዘ ሆነ የተባለው ክርስቶስ። አብርሃም አባታችሁ ቀኔን ያይ ዘንድ ተመኘ፣ አየ፣ ደስም አለው ይላል። ቀኔን ያይ ዘንድ ማለት የዓርብ ዕለቱን ስቃይ ያሳየው ልጅ በመሰዋት የእግዚአብሔር አብን ስቃይ ልጅን እስከ መስጠት ድረስ ፍቅሩ የእመቤታችን ልጅን እስከ መስጠት ድረስ ያየችውን ስቃይ አብርሃም አየው። ብሉይ ኪዳን ላይ ቁጭ ብሎ ምስጢረ ሥጋዌን ቁጭ ብሎ የተማረ ሰው ምስጢረ ሥላሴን ቤቱ ድረስ መጥቶለት ምስጢረ ሥጋዌን ተራራ ላይ ወጥቶ ሞሪያ ላይ ምስጢረ ጥምቀትን ምስጢረ ቁርባንን እራሱ ፈጽሞ ከነመልከ ጼዴቅ ጋር ምንም የቀረው የለም እኮ አብርሃም። ለምንድን ነው ይህን ሁሉ ያነሳ ነው? አብርሃም ይስሐቅ ያዕቆብ የአብ የወልድ የመንፈስ ቅዱስ። ይስሐቅ የወልድ ነው፣ ያዕቆብ የመንፈስ ቅዱስ። ያዕቆብ 12 ልጆች ነበሩ። መንፈስ ቅዱስም በ12ቱ ሐዋርያት ላይ ወርዷል። ሁለተኛው አብርሃም ቤት የተፈጸመው ታሪክ ነው። ዘፍጥረት 18 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ የአድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ ይላል። ይህንን ታሪክ ለመላእክት የሚተረጉሙ የሚያስተምሩ ሰዎች አሉ። ሊቃውንትም ከጥንትም ሊቃውንት ከቅርብ ሊቃውንትም አሉ። እኛም ትርጓሜ ኦሪት ዘፍጥረት ትርጓሜ መጽሐፍ መላእክትም ቢሉ ብሎ እግዚአብሔርም ቢሉ ብሎ ይተረጉማል። ግን አሁን እኛ ነገረ መላእክት ስለማንማር እናቆየዋለን። አይ መላእክት ናቸው ብሎ በጣም ኢንሲስት ያደረገ እዚህ ላይ ሰዎች ነው የሚለው። ምኖች ሰዎች። ሁለተኛ መላእክት እንኳን ቢል እንኳን ችግር የለብንም እኛ ለምስጢረ ሥላሴ ለመተርጎም አይከብድም። ለምን መላእክት ተብለው የእግዚአብሔር የሆኑ ታሪኮች ብዙ አሉ። ለምሳሌ ለሙሴ ተገለጠለት በሲና ተራራ አይደል? ተገለጠለት። ግን መልአክም ተገለጠለት ነው የሚለው እግዚአብሔር። ያዕቆብ ከማን ጋር ታገለ? ሌሊት ያዕቆብ ከማን ጋር ታገለ ይላል? ከእግዚአብሔር ጋር ከመልአኩም ጋር ታገለ ይላል። ስለዚህ እግዚአብሔር በመልአክ መልአክ በእግዚአብሔር ይገለጻል። እንኳን ቀርቶ ይሄ ቅዱስ ገብርኤልም ብስራት በእግዚአብሔር ይተረጎማል። ሰላም ላይዛንኪ እለ ሰምዐ ቃሎ እግዚአብሔር እግዚ ሶበለ ገብርኤል ተመሰሎ። እግዚአብሔር ጌታ ገብርኤልም መስሎ ባበሰረሽ ጊዜ ቃሉን ለሰሙ ጆሮችሽ ሰላም እላለሁ። የገብርኤል ብስራት ራሱ ላይ ከኮንኩ ለራሴ መልእክተኛ ሆንኩ ወአብሰርክዋ ለማርያም ለእናቴ አበሰርኳት ብሎ ራሱ እግዚአብሔር ተናግሯል። ስለዚህ በመላእክትም ቢሆን እንኳን ተረጉመው ነበር። ያም ሆነ ይሄ ነገረ መላእክቱን አቆይተን እዚህ ታሪክ ላይ በትክክል ምስጢረ ሥላሴ ተገልጿል ብለው የጻፉ ብዙ ሊቃውንት አሉ። ለመላእክት የሚተረጎመውን ትርጓሜ በጣም ያወገዙ ደግሞ አሉ። ለምሳሌ መጽሐፈ ሚላድ የሚባል መጽሐፍ አለ በቤተክርስቲያናችን። አጼ ዘርዓ ያዕቆብ እንደ ሊቅ በጣም የምናከብረው እሱ የጻፈው አብርሃም እዚህ ቦታ ላይ 3 ሰዎች በፊቱ መጡ።
አየ። ባያቸው ጊዜ ሊቀበላቸው ተነስቶ ሮጠ፣ ወደ ምድርም ሰገደ ይላል። ወደ ምድር ሰገደ። ታዲያ ከሶስቱ ሁለቱ መላእክት ናቸው አንዱ ወልድ ነው የሚሉ ሰዎችን ዘርዓ ያዕቆብ ይቃወማቸዋል። ምን ይላቸዋል? እንዴት ነው እግዚአብሔር ከመላእክቱ ጋር አብሮ ይሰገድለታል? አብሮ ይሰገድለታል? አይሰገድም። አብሮ በአንድ ዙፋን አይቀመጥም። አብሮ እኩል ማዕድ አይቀርብም። መላእክትና እግዚአብሔር እኩል ሊሆኑ አይችሉም ይላል። ጨርሶ ደግሞ የመላእክትን ስግደት የማይቀበሉ ሰዎች እዚህ ላይ በደንብ ይዘን ልናሰቃያቸው እንችላለን። ይሄ ታሪክ የሥላሴ አይደለም የመላእክት ነው ካሉ ሰገደ የሌለ እንዴ ለመላእክት እኮ አይሰገድም ብላችሁ ደግሞ እችን እድል ተጠቀሙባት። አሁን ግን ትምህርታችን ምስጢረ ሥላሴ ስለሆነ ከሥላሴ አንጻር ላንብብላችሁ። ሊቀበላቸው ተነስቶ ከድንኳኑ ደጃፍ ሮጠ፣ ወደ ምድርም ሰገደ። እንዲህም አለ አብርሃም፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ። ስንት ሰዎች ነው ያገኘው? ከዛ በፊታችሁ ሞገስ አግኝቼ እንደሆነ አላለም። ምንድን ነው ያለው? ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ ለምናለው ይልና አረፍተ ነገሩ አላለቀም። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ በዚህ ዛፍ በታች ረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁን ደግፉ፣ ከዚያ በኋላ ትሄዳላችሁ፣ ስለዚህ ወደ ባሪያችሁ መጥታችኋልና አለ። እነርሱም እንዳልክ አድርግ አሉት። አብርሃም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጂ። ስንት መስፈሪያ? ለውሽውም አለ። ምን ማለት ነው እህቶቻችን? ሙያ እኮ የለም። ለውሽው ምንድን ነው? ደባልቂው ነው አይደል? ስንት መስፈሪያ? ስንት አድርገሽ ለውሽው? ለውሽውም እንጎቻም አድርጌ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅ ዘንድ ተቻኮለ። እርጎና ወተትም ያዘጋጀውን ጥጃ አመጣ፣ በፊታቸው አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ነበር። እነርሱም በሉ። እነርሱም ሚስት ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት፣ አሁን ደግሞ ተናጋሪው ቁጥሩ ይቀየራል። እነርሱም ሲል ቆይቶ እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት መለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ሳለች ይህን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽሞ አርጅተው ነበር። በሴቶችም የሆነው ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ሸምግሏል አለች። እግዚአብሔርም አብርሃምን አለው፣ ካረጀው በኋላ በውኑ ወልዳለሁ ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ መለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት ይላል። አብርሃምና ሳራ በነገራችን ላይ በሳቅ አይታሙም፣ በጣም ይስቃሉ ዝም ብለው። ምዕራፍ 17 ላይ ልጅ ትወልዳለህ፣ ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛል ሲለው እግዚአብሔር እሺ ብሎ ሰገደና በሰገደበት ሳቀ ይላል። ስግደትና ሳቅ አብሮ ይሄዳል። ሳራም ጓዳ ገብታ ትንተከተካለች። የሚገርም ሁለቱም ሳቁ። የሁለቱንም ሳቅ ሰብስቦ እግዚአብሔር ልጅ አረገው። የልጃቸው ስም ይስሐቅ ማለት ምን ማለት ነው? ይስሐቅ። ሳቃቸውን ልጅ አረገው። እንግዲህ ይስሐቅ ይላሉ ከዛ ሲጠሩት አይደል? እግዚአብሔር ሳቃችንን ልጅ ያረጋል። እንዴት ይችላል? ከዚህ በኋላ ያልከውን ነገር አድርጎ ያሳያል። ምስጢረ ሥላሴ ውስጥ ግን ስናመጣው ሳቅ አሁን በቤተክርስቲያን የማይፈቀደው ለዚህ ነው። አትሳቁ አይባልም። አኮ ሳሐቅ ዘይከውን ኃጢአተ ቅዱስ ዮሐንስ አፈወርቅ ሳቅ ኃጢአት አይሆንም አላ ዘእንበለ ጊዜው ወአብዝሖቱ፣ ያለ ጊዜው ሲሆንና ሲበዛ ነው ይላል። ያለ ጊዜው ጸሎት ላይ መሳቅ፣ ያለ ጊዜው ሐዘን ላይ መሳቅ፣ በታመመ መሳቅ እሱ ነው እና ያለ ቦታው ሲሆን ነው እንጂ መሳቅ ኃጢአት አይደለም። ጭፍግግ ማለት መንፈሳዊነትም አይደለም። ግን ሳቅ አንዱ በቤተ መቅደስ በጸሎት ላይ በቅዳሴ ላይ የማይፈቀደው ሳራ የሳቀችው ተጠራጥራ ነው አይደል? እንዴት ልጅ ወልዳለሁ ብላ ነው አይደል? ስለዚህ ሳቅ የጥርጥር ምሳሌ። ቅዳሴ ላይ ቢስቅ ሰው መስዋዕቱን ተጠራጠረ ያሰኛል ብለው አባቶቻችን አስተምረዋል። ለማንኛውም በዚህ ስፍራ ላይ አንዴ እንደ አንድ አንዴ እንደ ሶስት አድርጎ አብርሃም የተናገረው ስለ እግዚአብሔር አንድነትና ሶስትነት ነው። 3 መስፈሪያ ዱቄት ይልና ለውሽው አንድ አድርጊው አንድነት ሶስትነት ነው። ወረድ ስንል የዛሬ ዓመት ወደ ቤትህ እመጣለሁ ያለው ለጊዜው ይስሐቅ ካንተ ይወለዳል ለማለት ነው። ግን እግዚአብሔር ድጋሚ የዛሬ ዓመት የመጣው ወደ እመቤታችን ነው፣ ወደ አብርሃም ድንኳን ወደ ድንግል ማርያም ከአብርሃም ዘር ወደ ተወለደችው ማለት ነው። ተመልሼ ወደ አንተ ቤት እመጣለሁ ማለት ከአንተ ዘር እወለዳለሁ። በጣም ይገርማል። ሳራ ሳቀች። እንዴት እኔ ሸምግዬ የለ ብላ ሳቀች።
እመቤታችን እንዴት ያለ ወንድ ዘር ወልዳለሁ ብላ ስቃለች? አልሳቀችም። የዛሬ ዓመት እመጣለሁ የሚለውን የእግዚአብሔር መልእክት አላቃለለችም። የልጅ አዋቂ ነበረች እመቤታችን። ግን እንዴት ይሆናል ብላ ስትጠይቅ ሳራ ስትስቅ ምን አለ እግዚአብሔር? በውኑ ለእግዚአብሔር ቅዱስ ገብርኤል ስለእመቤታችን ምንድን ነው ያላት? ስለዚህ ምስጢረ ሥጋዌ ይሆናል ማለት ነው። እና አብርሃም ታሪክ ውስጥ ይህን እናገኛለን። ጥቂት ጥቅሶችን ጨምርና እናበቃለን። ከዘፍጥረት 18 በኋላ መዝሙረ ዳዊት ላይ እና ሌሎች መጽሐፍት ላይ ያሉ ጥቂት ጥቅሶች ልጨምርላችሁ መጽሐፍ ቅዱሳዊ ጽንሰ ሐሳብ መሆኑን እንድትረዱ። የመጀመሪያው መዝሙረ ዳዊት ነው። መዝሙር 110 ከቁጥር 1 መዝሙር 110 ከቁጥር 1። ከዚህ በኋላ የማንጠቀምባቸውን ጥቅሶች ብቻ ነው የምነግራችሁ። ጌታ ጌታዬን በሉ እስኪ ጠላቶችህን ከእግርህ መርገጫ እስካደርግልህ በቀኜ ተቀመጥ አለው። ይሄ መዝሙረ ዳዊት ላይ ነው ያለው። ማንን ነው ያለው? ጌታ ጌታዬን። እና ክርስቶስ ይችን ጥቅስ ጠቅሶ አይሁድን አስጨንቋቸዋል። የማቴዎስ ወንጌል ምዕራፍ 22 ቁጥር 42 ላይ ጌታችን ምን አላቸው? ዳዊት ክርስቶስ የዳዊት ምኑ ነው ብሎ ጠየቃቸው። ክርስቶስ የዳዊት ምንድን ነው? እናንተ መልሱልኝ። ያ አይነ ስውርም ያውቀዋል እንኳን ምን ብሎ ነው የጸለየው? የዳዊት ልጅ ሆይ ምን በለኝ ማረኝ ብሏል። ስለዚህ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃልስ እንኳ ይመልስለት ዘንድ የተቻለው የለም። ከዚያም ቀን ጀምሮ ወደፊትም ማንም ሊጠይቀው አልደፈረም ይላሉ። አይሁድ ደስ የሚሉት ማዋጣ ሲሆን መሰስ ብለው ምን ይላሉ? ይሄዳሉ። ብዙ ቦታ ታገኟቸዋለች። ክርክሩ አላምርስ ኒቆዲሞስም ሌላም እንዲህ በደንብ ሲያፋጧቸው ዞር ይላሉ እንጂ ማይሆን ክርክር አይከራከሩም። ይህንኑ ስልት ሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ተጠቀመበት። ድጋሚ ጌታ ጌታዬን ያለው ጌታ ያለው አብን ነው። ጌታዬን ያለው ወልድን ነው። ጠላቶችን ከእግር መረገጫ እስካደርስ ድረስ በቀኜ ምን በል ተቀመጥ ያለው ከኔ ጋር ሩይ ሆነ። ስለ ቀኝ ሌላ ጊዜ እንማረዋለን። ያን ማለት ነበር። ይህን አይሁድ ሊተረጉሙ ስላልቻሉ አንድነት ሶስትነት ስለማይገባቸው ጥለው ሄደዋል። ሐዋርያት ሥራ ምዕራፍ ስንት አልኳችሁ? 2:34 ላይ ደግሞ ይህንኑ ታሪክ ቅዱስ ጴጥሮስ በስብከቱ ተናግሮታል። እንዲህ አለ። ከትንሣኤው ይጀምራል። የትንሣኤውን ልዝለለውና እኔ የመጨረሻውን ላንብብላችሁ። ዳዊት ወደ ሰማያት አልወጣም፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ይላል። እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ብሎ ተናገረ። ስለዚህ በመዝሙረ ዳዊት በዚህ ስፍራ ጌታ ጌታዬ ተብሎ የተጠራው ስለ አብና ስለ ወልድ ነው። ሌላ አንድ ጥቅስ ልጨምርላችሁ። መዝሙር 2:7 እግዚአብሔር አለኝ በሉ እስኪ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ተናጋሪው እግዚአብሔር አብ ነው። የሚናገረው ለማን ነው? ለወልድ ነው። አንተ ልጄ ነህ፣ እኔ ዛሬ ወለድኩ። መቼ ወለድኩ? ዛሬ መቼ ነው? ዛሬ ነው አይደለ? ነገም ስንገናኝ ዛሬ መቼ ነው ስላችሁ መቼ ነው የምትሉት? ኢተርኒቲን ዘላለማዊነትን ነው የሚያሳየው። እግዚአብሔር አብ ወልድን የወለደበት ከዚህ ወዲህ ነው ሊባል ይችላል? አይችልም። የማይቆም የማያቋርጥ ዘያህልቅ ልደቱ ይላል፣ የማያልቅ ልደቱ ይላል። እና ይህን በቦታው እንማረዋለን። በዛ ምክንያት ነው ይህንን ዕብራውያን 1:5 ላይ ከመላእክትስ አንተ ልጄ ነህ እኔ ዛሬ ወለድኩ ያለው ማንን ነው ይላል። መዝሙር 110 ከቁጥር 3 ከአንተ ጋር በሉ እስኪ ቀድሞ በኃይልህ ቀን በምንህ ቀን ምስሌከ ቀዳማዊ በዕለተ ኃይል ከአንተ ጋር እንግዲህ ስለ ቅድመ ዓለም ነው የሚያወራው። በዕለተ ኃይል ዓለምን በፈጠርኩበት ቀን በብርሃኖሙ ለቅዱሳን በቅዱሳን ብርሃን ማለት መላእክት ብርሃን ሲፈጠር አይተው ያመሰገኑ ናቸው። እነሱ ከተፈጠሩ በኋላ ነው እግዚአብሔር ራሱ ብርሃን ይሁን ያለው እና ከአንተ ጋር በፍጥረት ጊዜ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ከአጥቢያ ኮከብ የተባለው ሰይጣንም የአጥቢያ ኮከብ ይባላል። አንተ የአጥቢያ ኮከብ ወይ እንዴት ወደክ ይላል። መላእክትም የአጥቢያ ከዋክብት ይባላሉ። ለክርስቶስም ይተረጎማል። ከመላእክት መፈጠር በፊት ከዓለም አስቀድሞ ከሆድ ወለድኩ ማለት ባህሪ ዘምባህሪ አካል ዘማካል ወለድኩ ማለት ነው። ምሳሌ 10:1 ላይ በጣም በግልጽ ብሉይ ኪዳን ላይ ያለ የማይመስል ጥቅስ ተጽፏል።
ምሳሌ 30 ከቁጥር 1 ላይ አንድ ሰው ነው፣ ሰሎሞን አይደለም ተናጋሪው፣ አንድ ሰው ነው። እንዲህ ይላል ምሳሌ 30 ከቁጥር 1 ላይ የአጉር ቃል አጉር የሚባል ሰው ነው። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ ይላል። የሰውም ማስተዋል የለብኝም፣ ጥበብን አልተማርኩም፣ ቅዱሱንም አላወቅኩትም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይልና ይህን ታውቅ እንደሆንክ ስሙ ማን ነው? የልጁ ስም ማን ነው ብሎ ይናገራል። የምኑ ስም? እንግዲህ ተመልከቱ። ስሙ ማን ነው? የልጁ ስም ማን ነው? ይሄ ብሉይ ኪዳን ላይ የሚገኝ ጥቅስ አይመስልም። ሁለት ልንገራችሁና ባበቃ ይሻለኛል። የሐዲስ ኪዳኑን በቦታው ስለምንማረው የብሉዩን ብቻ ለመጨረስ ማለት ነው። አንደኛው ትንቢተ ኢሳይያስ ምዕራፍ 6 ላይ ትንቢተ ኢሳይያስ ምዕራፍ 6 ላይ ንጉሱ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት ይላል። ማን በሞተበት ዓመት? ኦዚያን። ምንድነው? ኢሳይያስ ኦዚያን የሚባል ንጉስ ነበረ። ኦዚያን በጣም በ16 ዓመቱ ነግሶ በጣም የተሳካለን ንጉስ ሆነ እና ያው ንጉስ ሕፃን ሲሆን ደግሞ ጥሩ አይደለም። ንጉስሽ ሕፃን ለሆነ ሀገር ወዮልሽ ይላል እና ጥጋብ አልቻለም፣ ትዕቢት አልቻለም እና ንግስናው ሲሳካለት፣ ቤተ መንግስቱ ሲሳካለት፣ ቤተ ክህነቱም አማረው። አንዳንዴ ባለስልጣናት የሆነ እንትን ሲያገኙ ቤተ ክርስቲያን ውስጥም ገብቶ መፈትፈት ይፈልጋሉ እና ገብቼ አጥናለሁ አለ። እግዚአብሔር በለምጽ መታው፣ ተዋረደ ከስልጣኑ። ከዛ 27 ዓመት ሙሉ ከንግስና ወርዶ ሌላ ሰው ልጁ ነው የመራው አገሩ። ያ ሲሆን ኢሳይያስ እያየ መቆጣት ሲገባው ዝም አለ እና እግዚአብሔር ስላልተናገረ በለምጽ መታው። ንጉስ ብለህ ፈርተህ እሱን እንዴት አትገስጸውም ብሎ 27 ዓመት የትንቢት ጸጋውን ነሳው። በለምጽ ተመቶ ቤቱ ቆየ። ለነቢይ ለምጽ መመታት ያኔ በጣም ከባድ ነው። ከ27 ዓመት በኋላ ኦዚያን ሞተ። ሲሞት እግዚአብሔር በዙፋን ላይ ሆኖ ታየው ለኢሳይያስ። ምን ማለት ነው? አንተ የፈራኸው ንጉስ ሞተ፣ እኔ ግን በዙፋኔ አለው። እሱን ነው የፈራኸው አይደለ? እኔ ግን አለው ለማለት ነው። እና ታየው። ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች እያሉ ሲዘምሩ አየዋቸው ይላል። ምን እያሉ? ቅዱስ 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 የሰራዊት ጌታ፣ ምድር በክብሩ ምን ብላለች? ይሄ እንግዲህ ቅዳሴ ላይ ቅዱስ 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 እግዚአብሔር እያልን እንላለን አይደለ? አዎ እሱ ማለት ነው። ቅዱስ 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 የሚለው ስንት ጊዜ ነው? አዎ ግን እግዚአብሔር የሚለው ደግሞ አንድ ነው እና ሶስትነቱን ከአንድነቱ ያሳያል። ወደ ታች ስንወርድ ደግሞ እግዚአብሔር እንዲህ አለ፣ ማንን እልካለሁ አለ። እስኪ በሉ ማንስ ይሄድልናል? ይሄድልኛል አይደለም፣ ማንን እልካለሁ፣ ማንስ እዚሁ ምዕራፍ ላይ ነው። ስለዚህ ማንን እልካለሁ ሲል ስንትነቱን ነው። ማንስ ይሄድልናል ሲልስ ሶስትነቱን ያሳየ። መጨረሻ ኢሳይያስ 48 ላይ ሐዲስ ኪዳን የማይመስል አንድ ጥቅስ ልንገራችሁ፣ ብሉይ የማይመስል ጥቅስ ልንገራችሁና አበቃለሁ። እኔ አይሁድን አግኝተናቸው እችን ጥቅስ ምን ብለው እንደሚተረጉማ ብናውቅ ደስ ይላል። ኢሳይያስ ስንት አልኳችሁ? 48 ከቁጥር 12 ጀምሮ ያዕቆብ ሆይ የጠራሁ እስራኤል ሆይ ስማኝ፣ እኔ ነኝ ይላል። እኔ ነኝ በነገራችን ላይ እግዚአብሔር ስሙ ነው። አነ ውእቱ አነ አያም ሁ አያም። እኔ ነኝ ካለ እግዚአብሔር ስሙ ነው። እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። ማን ነው እያወራ ያለው ይመስላችሁ? ፊተኛውና ኋለኛው ማን ነው? ክርስቶስ አይደለ? አልፋና ተመልከቱ። እኔ ነኝ፣ ፊተኛው ነኝ፣ ኋለኛው ነኝ። እጄም ምድርን መስርታለች፣ ቀኜም ሰማያትን ዘርግታለች። ስልጣኔ ማለት ነው። በጠራኋቸው ጊዜ በአንድነት ይቆማሉ ይልና እኔ ራሴ ይህን ተናግሬአለሁ። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይላል። ምን ካለበት ሌላ ጥቅስ አላስታወሳችሁ? ሁሉ በእርሱ ሆነ፣ ከሆነውም ያለ እርሱ እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ ይልና አሁንም ጌታ እግዚአብሔርና መንፈሱ ልከውኛል። ማናም አልከውኛል? ማን ነው ተናጋሪው? ወልድ ነው። ጌታ እግዚአብሔር ማን ነው? መንፈሱ ማን ነው? የሰማነውን በልቡናችን ያሳድረው።